እልል ባለ ሰርግ እንግዲህ ሊዳሩ ነው። አብርሽና ሩታን የማያውቅ የኢትዮጵያ ሕዝብ የለም ብዬ አስባለሁ። እንኳን ደስ አላችሁ ማለት እወዳለሁ። እንደዚሁም እንግዲህ ብዙ መከራ ብዙ ስቃይ ብታሳልፉም እንግዲህ የረጋ ቅቤ ይወጣዋል ይባላል። መጨረሻውም ደስ ይላል። ያማረ የሰመረ ትዳር እንዲሆንላችሁ እመኛለሁ። እንደኔ ደስ ያለው ሁሉ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረገ ይህን ቪዲዮ ለትልልቅ ተመልካቾች እንድታደርሱልኝ ከወዲሁ ጋብዛለሁ። ሩታ እንኳንም አብርሽን አፈቀርሽው ነው የምለው። አብርሽም እንኳን ተቀበልካት፣ እንኳንም ዋጋ ከፈላችሁበት ለዚህ ትዳራችሁ፣ እንኳንም መራራን ጊዜም አሳለፋችሁት ማለት ትወዳለሁ። ምክንያቱም መራራን ያልቀመሰ ጣፋጩን መቅመስ ይከብዳል እና እንደዚህ እንደ ብረት የጠነከረ ፍቅር ይኖራችሁ። ለዛ ነው ብዬ አስባለሁ እዚህ የቆማችሁበት አብራችሁ እንድታረጁ፣ እንደዚሁም ውለዱ፣ ክበዱ፣ ዘመናችሁ የተባረከ እንዲሆን እመኛለሁኝ። እንኳንም አፈቀርሽው እላለሁኝ። እንግዲህ ያው ሁላችንም የመዳም ቅመሞችም የናብርሽ እና የሩታ አድናቂዎች ናቸው። ሁላችንም የምናውቀው ጉዳይ ነው። ይህንን ነገር ማንም ሰው የማያውቀው የለም። እዚህ ድረስ ያደረሷቸውም እዚህ ድረስ ሲጣሉም ሲከፉም ሲራራቁም ሲገናኙም ደስታቸውንም ሀዘናቸውንም እየገለጹ መብላት እስኪያቅታቸው ድረስ ዋጋ የከፈሉበት የመዳም ቅመሞች ለዚህ ፍቅር ላበቃችሁት እንኳን ደስ ያላችሁ ማለት እወዳለሁ። ምክንያቱም ይሄም የእናንተ እጅ ስላለበት ማለት ነው። ሲጣሉ አልቅሳችሁ፣ ሲጣሉ አዝናችሁ፣ ሲከፉም ተከፍታችሁ ምግብ እንኳን መብላት እስኪያቅታችሁ ድረስ ምግብ አልበላሁም፣ ከፍቶኛል፣ ደብሮኛል፣ የእነሱ መለያየት እዚህ ጋር ምናለ አብረው ብታረቁ ብላችሁ ያዘናችሁም ዛሬ እንኳን ደስ ያላችሁ ማለት እወዳለሁ። ይሄ ትልቅ ድል እናንተም ጭምር ነውና እንግዲህ በዱባይ ያላችሁም ደግሞ ይህንን ሰርግ እንድትታደሙ ከወዲሁም ጋብዘዋችኋል። ምክንያቱም ቢያንስ እንኳን ባትችሉም እኛ መተን እንወስዳችኋለን የሚል መልእክት ያስተላልፉ አይቻለሁና እንግዲህ ካላችሁበት ቦታ ሁሉ እየመጡ ፒክ እንደሚያደርጓችሁ ሲናገሩም ነበር። መርከባቸውም እንግዲህ ትልቅ ነች። ወደ 300 ምናምን ሰው የሚይዝ መርከብን እንትን እንዳሉ ያው ሲናገሩ ሰምቻለሁ። እና ውዶችዬ እንግዲህ እንኳን ለዚህ ክብር ለዚህ ጸጋ እንኳን አደረሳችሁ፣ እንኳን ደስ አላችሁ ማለት ትፈልጋለሁ። እንግዲህ ሁለተኛ ሰርጋቸውን በአዲስ አበባ እንደሚያደርጉ አልጠራጠርም። ምክንያቱም ያው ቤተሰብም ወዳጅ ዘመድም ይህን ሰርግ እንደሚጓጓ አልጠራጠርም እና ከዚህ መልስ እንግዲህ መልሳቸውን ወይ አዲስ አበባ ላይ አድርገው እኛም እንደምንጠራ አልጠራጠርም። ዱባይ መምጣት የማንችል ሰዎች ደግሞ እንግዲህ ቢያንስ እንኳን ቡታጅራ መተን እናከብራለን፣ ሰርጋችሁን እንታደማለን ብዬ ተስፋ አደርጋለሁ እና የአብርሃም የሳራ ያርግላችሁ። ሩታዬም አብርሽም ለሴት ልጅ ክብር አለው በጣም 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 ያው ሁሌም የምናየው ነገርና ሁሌም የምንናገረው ነገር ነው። ይህን ቀን ደግሞ ማን እንደኔ እችን ቀን ሲጓጓ እንደነበረ ደግሞ ሁላችሁም እስቲ ይህን ሀሳባችሁን በኮመንት ሴክሽን ላይ እንድታስቀምጡልኝ ፈልጋለሁ። ምክንያቱም የእነሱ ወዳጅ ናችሁ፣ የእነሱ እንትን ናችሁ። ግን ብዙዎቻችሁ ደግሞ አንዳንድ ሰዎች ደግሞ አሉ፣ እንዴት አብርሽና ሩታን ትደግፋላችሁ? ለአብርሽና ለሩታ እንዴት ወርቅ ትገዛላችሁ? እንኳን ወርቅ ዳይመንድ መኪናም ገዝተው ይሰጡ ይችላሉ። ምክንያቱም ፍቅር ነዋ። አንዳንዴ የህዝብ ፍቅር ስጠኝ ይባል የለ እንዴ ታዲያ። ስለዚህ እነሱም የህዝብ ፍቅር አላቸው፣ የህዝብ መወደድ አላቸው። ያንን ነው እንግዲህ የሚያሳዩትና እዚህ ጋር እንግዲህ ሊያም ስትተች ሰምቻለሁ። ያው እሷም ካለው አንጻር ነው። ምክንያቱም ያው ስደትን ስለምታውቀው ነው እንደዛ ስትል የነበረውና አልከፋም። ምክንያቱም ያው የሰው ልጅ እድሜው እስከ ስንት እንደሆነ አይታወቅም። እንግዲህ እድሜው እስከ ስንት እንደሆነ ስላችሁ እናንተ ስለምትሰሩ ነው አይደለ? ብር የምታገኙት እንትን ጤና ስላላችሁ። ነገ ጤናችሁ ቢጓደል የሆነ ነገር ቢፈጠር ያን ብር ኬት ነው የምታመጡት? ኬት መጥቶ ነው እንግዲህ እናንተ እንደገና ወደ ጤናችሁ ልትመለሱ የምትችሉት? ጤና የላችሁ ማለት አይደለም። የሰው ልጅ ይደክማል፣ እንትን ይላል። ገባችሁ? ይደክማል። በቃ ከዛ ያለው ነገር ትንሽ ይከብዳል። ሲደክማችሁ ኬት አምጥታችሁ ነው እንደገና ጉልበት ኬት አምጥታችሁ ልትሰሩ ነው? ከባድ ነው እኮ
እግር መድከም አለ፣ እግር ማበጥ አለ፣ ስንት ነገር አለና አስቡበት ላችሁ ነው። እነሱ እየሰሩ ነው፣ እናንተ ተመልካች ናችሁ። እነሱ እየሰሩ ነው። ምን አለ ከመዳን ቤት ወጣችሁ እንደነሱ ሰርታችሁ ተለውጣችሁ የምትፈልጉት ደረጃ በደረሳችሁ እና ደስ ባለኝ ማለት ነው። እና ሊያ የተናገራችሁ ውሸት አይደለም፣ እውነት ነው። ብዙዎቻችሁም አንዳንዶቻችሁ ተቀይማችኋል፣ አንዳንዶቻችሁ ደግሞ ልክ ነሽ ያላችኋትም አላችሁ። ስለዚህ ልክ ናት፣ እኔ በዚህ አልከፋም። እና እውነት እላችኋለሁ እንግዲህ እነሱም እዚህ ጋር እናንተ ባትመለከቷቸው፣ እናንተ ባታያቸው እዚህ ድረስ አይደርሱም፣ እናንተ ባታግዟቸው እዚህ ድረስ አይደርሱም። እና ስለዚህ የሰው ልጅ አንዳንዴ እውነትን ሲነገር እንደ ምቀኝነት አትዩት። ይሄ ሁሉ ለእናንተ ሲባል ነው፣ ለእናንተ ነው ይሄ ሁሉ ነገር። እና ለዛ ነው መላችሁ። ምክንያቱም አንዳንዴ ለእኛ የሆነውን ነገር ሲነገረን ማዳመጥ አለ። ምክንያቱም እናንተ ዛሬ ላይ ቆመን ወደዚህ ስንወዛወዝ ጤናማ እንመስላለን። ነገ ወደ ደቃችን ከባድ ነው ልላችሁ ፈልጌ ነውና እንግዲህ በዱባይ እኔ እውነት ዱባይ ሄደው ሰርጋቸውን ያደርጋሉ ብዬ አላመንኩም ነበር። ግን ያው እንግዲህ ተሰብስበው ይሄ ግሩፕ ፋሚሊ ሄዷል እዛ። ያው ዱባይ ማንኛውም ሰው ሄዶ የሚዝናናባት ሀገር ነች፣ ቀላል ሀገር ነች፣ ችግር የለም። ማንኛውም ሰው እንግዲህ ትኬት ነው፣ ትኬት ብር ካላችሁ ሄዳችሁ መዝናናት ትችላላችሁ። በቃ ለማንኛውም ለድሃውም ለምኑም የምትሆን ሀገር ነች። ማንኛውም ሰው የሚሄድባት ሀገር ነች እና ብዙም እንትን አትበሉ፣ አትጓጉ ልላችሁ ነው። ሌሎቻችሁ አትጓጉ። ማንም ሰው ሄዶ የሚዝናናባት ሀገር ነች። ማንኛውም ሰው ብር ይኖራችሁ 60 ሺህ ብር ካላችሁ ሄዳችሁ ትዝናናላችሁ። አለቀ በቃ። እንዲህ ሌላ ነገር የለውም። እና እንደ ትልቅ እንትን አትበሉት ልላችሁ ፈልጌ ነው። ማድረግ ይቻላል፣ ማይደረግ ነገር የለም። የሰው ልጅ እስከሆናችሁ ድረስ በብዙ ነገር ታደርጉት ትችላላችሁ። እና ቪዛ ማይገኝበት ሀገር ስታስቡት ነው የሚያስጠላው። እንደውም የሀገር እንደውም ውድ ነው ልትሉ ትችላላችሁ። እንደዚህ ሄዶ መዝናናት የማይቻልበት ሀገር ምን ያህል ውድ ቢሆን ነው? እኔ አሁን ኳተር እንደዚህ ቪዛ መሰጥ ቢሆን ብመላለስባት በጣም መወዳት ሀገር፣ ከዱባይም ከየትኛውም ሀገር ላይ እንደ ኳተር ህይወቴ የለችም። በጣም የመወዳት ሀገር ነች እና እንደዚህ ቪዛ ቢኖራት ደስ ይለኝ ነበር። ግን ውድ ስለሆነች ራሷን አስወድዳ ቁጭ ብላለች። ለማንኛውም እንግዲህ አዋሳ በሉት፣ ዱባይ ሄዶ መዝናናት አዋሳ በሉት። ቀላል ነገር ነው እና እናንተም ሄዳችሁ ትዝናናላችሁ ልላችሁ ፈልጌ ነው። አይናችሁ ቁልጭ አይበል፣ ቀላል ነው እና ይሄን ልላችሁ ወዳለሁ። ለማንኛውም እንኳን ደስ ያላችሁ። ይሄኔ ያው እንግዲህ የነሱ እንደዚህ ነሽ እንዳትሉኝ ብቻ። ምቀኛም አይደለሁም፣ ክፉም አይደለሁም። የሰውን ደስታ ምደሰት ነኝ፣ የሰው ደስታ የሚያስደስተኝ ነኝ እና የእናንተም ደስታ የሚያስደስተኝ ነኝ። ማንኛውም ሰው ከሴጣን ውጪ ለማንኛውም ሰው ጠላት መሆን አይችልም። ማንኛውም ሰው ከሴጣን ውጪ ለነዛ ሰዎች ጠላት የሆነ ሴጣን ብቻ ነው ሊሆን የሚችለው። ስለዚህ የሰው ደስታ ሊያስደስተን ይገባል። እንኳን ደስ ያላችሁ። ደስ ብሎኛል። ደስ ስላላችሁ ደስ ብሎኛል። እንኳን ደስ ያላችሁ ማለት ወዳለሁ። እውነት ይሄ ሰርጋችሁን ስላየሁም ደስ ብሎኛል እና እላችኋለሁ እውነት እግዚአብሔር ይመስገን ለዚህ ክብርም ለዚህ ሁሉ ነገር ስላበቃችሁ። ነጋሽዬም እንደዚሁም ለዚህ ክብርም ያበቃችሁ ትልቅ ለዚህ እንዲደርስ ያደረገችው የተንቢ ናት። ለዚህ ክብር ለዚህ ሁሉ ነገር ገብቷችኋል አይደል? መጀመሪያ እህት ሁልጊዜ የሰውን ደስታ ትፈልጋለች፣ የወንድሞቿን ደስታ ትፈልጋለች። ገባችሁ? እንግዲህ ከአረብ ሀገር ከሳውዲ ሄዳ ነው ወንድሞቿ ጋር አብራ ስትሰራ ምናምን አብርሽ ማይ ከዛም ኤፍሬም ሁሉም አብረው ሲሰሩ ለዚህ የደረሰው በየተንቢ ነው። እንግዲህ የወጣው አንድ እንትን ትልቅ ቻሌንጅ አድርጋ መጠራት ያለባት የተንቢ ናት ብዬ ነው ማምነው። እንደዚህ ሆኖም ስላየችው ስላኮራትም ደስታ እንደሚሰማት አልጠራጠርም። ምክንያቱም ያንን የሰጠችውን ስራ ቢያንስ አሁን አንድ ሰው ምንድነው ስሙ የሆነ ቢዝነስ ከፍታችሁለት ያን ስራ ውጤታማ አድርጎ ትልቅ ደረጃ ሲደርስ ምን ያህል ደስ እንደሚላችሁ እሷም ያችን መንገድ አሳየቻቸው። ያችን መንገድ እንግዲህ ፈቅዶላቸው እግዚአብሔርም ለዚህ ትልቅ ደረጃ አድርሷቸዋልና ከዛም ጨምሮ ደግሞ የትዳር አጋር አፍርቶለት እግዚአብሔር ለዚህ ክብር ማቆቶታል። ደስ የሚል ነገር ነውና
እግዚአብሔር ታላቅ ነው። እግዚአብሔር ያደርጋል። እግዚአብሔር ይችላል። ሁሉንም የሚያደርግ አምላክ ደግሞ ለዚህ ክብር ስላበቃቸው በጣም ደስ ብሎኛል። ምክንያቱም መነሻቸው እስከ መድረሻቸው ያለውን ነገር አብረን ስንከታተል ነበርና ያው ደግሞ መጨረሻቸውን ደግሞ እግዚአብሔር እስከ ያረጁ ድረስ እንዲያደርጋቸው እመኛለሁኝ። እንኳን በድጋሚ ደስ አላችሁ ማለት ወዳለሁ። ምክንያቱም ያነሳውበት አንድ ሰው መነሻውና መነሻው ማን ነው የሚለውን ነገር ማስታወስም ግድ ይላልና ለዚህ ክብር ከፈጣሪ በታች ሆና ስትሰራልና የነሱን ለዚህ ለመብቃት ለዚህ ፍሬ ለዚህ ለመብቃት ለዚህ ደስታ የሆነችው እንግዲህ መሸጋገሪያ የተንቢ ነች። ምክንያቱም ይሄንን ነገር ሌላ ነገር ሊሰራ ይችላል፣ ከሩታ ጋርም ላይገናኝ ይችላል። ግን እግዚአብሔር ፈቅዶ የልዋ አድርጎለት እዚህ ደስ አድርሶታልና እግዚአብሔር ይመስገን ማለት እወዳለሁኝ። ደስ ይላልም እና እላቸዋለሁኝ። አንዳንዴ መነሻችንን ማስታወስ አለብን ለማለት ፈልጌ ነው። ከተሳሳትኩኝ አርሙኝ፣ ይቅርታ።